ሰላም ጤና ይስጥልን እንደምን አላችሁ? ዓለም እንዴት ዋለች? ዛሬ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦች እንኳን ወደ ቻናላችን በሰላም መጡ። ዛሬ በዓለምና በሀገራችን የተከሰቱ ትኩስና አዳዲስ ወሬዎችን ባጭርና በዝርዝር ወደ እናንተ እናደርሳለን። ከዜናዎቹ ጋር መልካሙ መስቀሌ ነኝ። አብራችሁን ቆዩ። በመጀመሪያም የወንጀል ዜና። ባህር ዳር ከተማ ላይ ሰው ገሎ ተሰውሮ የነበረ ተጠርጣሪ መቀለ ከተማ ላይ በትግራይ ክልል ፖሊስ ተያዘ። በባህር ዳር ከተማ ማህሌት ማሮ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራ እና ተገላ ተገኝታለች የሚል መረጃ ሲሰራጭ ነበር። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነው። የወንጀሉ ድርጊት ብዙዎችን ያስቆጣ ነው። ወንጀሉን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበር። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሄድ ነበር። የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀለ ከተማ በቁጥጥር ስር ውሏል። በሆርሙዝ ሰርጥ 3 መርከቦች ተመቱም። ሁለቱም በኢራን ቁጥጥር ስር ዋሉ። በሆርሙዝ ሰርጥ በ3 መርከቦች ላይ በደረሰ ጥቃት አንደኛዋ በእሳት ስትያያዝ፣ ሁለቱ ደግሞ በኢራን ወታደራዊ ኃይል ቁጥጥር ስር መዋላቸውን የዩኬ የባህር ንግድ ኦፕሬሽን ማዕከል አስታወቀ። ጥቃቱ የተፈጸመው ፕሬዝዳንት ዶናልድ ትራምፕ የሁለቱ ሀገራት ድርድር እስኪሻሻል የተኩስ አቁም ስምምነቱን እንዲያራዝሙ በተናገሩ ማግስት ነው። የኢራን ወገን የተኩስ አቁም ማራዘሚያውን ጊዜ የመግዣ ዘዴ ሲል በፓኪስታን ሊካሄድ የነበረው ድርድርም ምክትል ፕሬዝዳንት ጄዲ ቫንስ ወደ ስፍራው ባለመምጣታቸው በዚህ ሳምንት የመካሄዱ ተስፋ አነስተኛ መሆኑ ተገልጿል። እስራኤል የግብረ ሰዶማውያንን ቀን ለማክበር መዘጋጀቷ ተነግሯል። እስራኤል በየዓመቱ በሰኔ ወር የምታከብረውን የግብረ ሰዶማውያንን ቀን ፕራይድ ፓራድ ዘንድሮም በተለያዩ ከተሞች እንደምታካሂድ ተገልጿል። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች በዓሉ ለመጀመሪያ ጊዜ በሶዶምና ጎሞራ ከተሞች ሊከበር ነው ተብሎ የሚናፈሰው መረጃ ግን የተሳሳተ መሆኑ ተረጋግጧል። በዓሉ በዋናነት በቴል አቪቭና በኢየሩሳሌም ከተሞች የሚካሄድ ሲሆን የመንግስት አካላትም ለቱሪዝም ማስታወቂያነት እንደሚጠቀሙበትም ተመላክቷል። እስራኤል ግብረ ሰዶማዊነትን በይፋ በመቀበልና መሰል በዓላትን በማካሄድ በመካከለኛው ምስራቅ ቀዳማዊ ሀገር መሆኗ ይታወቃል። ቀኑ ሲጠራ የኩራት ወይም ፕራይድ ተብሎ ይጠራል እንጂ ቃሉ በግብረ ሰዶማውያን ማህበረሰብ ዘንድ የሚነገር የንቅናቄ ስም ነው። ትርጉሙም በማንነታችን አናፍርም የሚል መልእክት ለማስተላለፍ የሚጠቀሙበት ሲሆን በየዓመቱ ሰኔ ወር ላይ የሚከበረው በዓል የኩራት ወር ፕራይድ መንዝ ተብሎ ይጠራል። ተኩስ አቁሙን አራዝመናል አሉ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንደሚራዘም መወሰናቸውን አስታውቀዋል። ፕሬዝዳንት ይህን ውሳኔ ያስተላለፉት ቴህራን ጦርነቱን ለማቆም የሚያስችል የሰላም ስምምነት የውሳኔ ሀሳብ እንድታቀርብ ተጨማሪ ጊዜ ለመስጠት መሆኑን ገልጸዋል። በዚህ ምክንያት የታቀደው ወታደራዊ ጥቃት ለጊዜው እንዲቆም መታዘዙን ትራምፕ አመላክተዋል። ይህ የተኩስ አቁም ማራዘሚያ የተደረገው በፓኪስታን አደራዳሪዎች ጥያቄ መሆኑን አሳውቀዋል። ትራምፕ ከዚህ ውሳኔያቸው ቀደም ብለው የተኩስ አቁም ስምምነቱን ለማራዘም ፍላጎት እንደሌላቸውና ኢራን ጊዜው እያለቀባት መሆኑን በግልጽ ሲዝቱ ነበር። አሁን ግን የኢራን የሰላም ስምምነት ሀሳብ ቀርቦ ውይይት እስከሚጠናቀቅ ድረስ ስምምነቱ ተራዝሞ ወታደራዊ ዝግጅቱና ከበባው ግን እንዲቀጥል ትዕዛዝ ሰጥተዋል።
በጉዳዩ ላይ ከኢራን በኩል እስካሁን የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የዜና ምንጮች ግን ቴሄራን አቋሟን በቀጣይ ይፋ እንደምታደርግ አመላክተዋል። ነዳጅ የጫኑ ቦቴዎች እየገቡ ነው። ባለፈው ሳምንት ነዳጅ የጫኑ 2-3 መርከቦች ጅቡቲ መድረሳቸውን ተከትሎ በነዳጅ ቦቴ መኪኖች ወደ ሀገር ውስጥ መጓጓዝ መጀመሩን መዘገባችን ይታወቃል። አሁን ላይ ነዳጅ የጫኑ ቦቴዎች ወደ መሀል ሀገር እየገቡ ይገኛሉ። የመካከለኛው ምስራቅ ጦርነት ከመጀመሩ በፊት እስከ 250 ቦቴዎች ነዳጅ ጭነው ወደ ሀገር ውስጥ ይገቡ የነበረ ቢሆንም አሁን ላይ ግን በቀን ከፍተኛ 50 ቦቴዎች ብቻ ከጅቡቲ ይወጣሉ። በኢራን አሜሪካን እስራኤል ጦርነት ምክንያት የሆርሙዝ ሰርጥ በመዘጋቱ ኢትዮጵያን ጨምሮ ነዳጅ እንደ ልብ ገዝቶ ማጓጓዝ ስላልተቻለ ሀገራት ሌሎች አማራጮችን እየተጠቀሙ ይገኛሉ። ለዛሬ ያቀረብናቸው ዜናዎች እነዚህን ይመስላሉ። እስካሁን ስለተከታተላችሁን እጅግ እናመሰግናለን። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ሼር በማድረግ መረጃውን አስፋፉ። አሁንም ኢትዮ አምባን ካልተቀላቀላችሁ ሰብስክራይብ በማድረግ ቀጣይ ትኩስ መረጃዎች ሳያመልጧችሁ ይከታተሉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።